ታሳየኛለህ አታሳየኝ? ማርያምን ተኩሷል። ሰማኛለህ? ማርያምን ኖቤል ቋንዲ ተው ዞር በላት። ታሳየኛለህ አታሳየኝ? ኖቤል አንዴ በእናትህ ቋንዲ ታሳየኛለህ። አቤል ለምርማ ታሳያቸው። እርፍ ጉዳዩ አመረረ ማለት አሁን ነው። እናንተ መሀላ በመሀላ ሰሞኑ ማርያምን አፍቀሬዋለሁ ብላ ነበረ። የሷ ዝም በላት። ዝሙተኛው ሁሌም ውሸታም ነው ማለት ነው። ቀጥሎ ወደ ዝሙተኛ ያው ሁሉ ነገሩ የተበከለ የተነጀሰ ነጃሳም ነው። ስለዚህ ተዋት እሷን። አሁን እንትና ኖቤል እንግዲህ ማርያምን ተኩሰዋለሁ ማርያምን ብሎ 3 ጊዜ ነው 4 ጊዜ ምለዋል። ድብና አድርጎ ማለት ነው። ስለዚህ ይሄ ነገር አምርራችሁታል ማለት ነው። እንደው የአባድ አምላክ ድፍት ያደርጋቸው እያልኩኝ ነበረ። በደፋሃቸው። እውነቴ ነው የምልህ። በተለይ ደግሞ ኖቤል በነካቸው። እውነቴ ነው የምልህ። ያቺ ቆሻሻ ሴትዮ ድፋልን። በቃ ለማህበረሰቡም ይሁን ለየትኛውም ሰው ለእኛ ራሱ እንደ እህቶቻችን ትዳር ቢይዙ ራሱ ባሎቻችን ትዘርፈናለች። እውነት ትዘርፈናለች። ወደኋላ አትልም። እንደዚች ባለጌ ጋጠወጥ የሆነች ሴትዮ ወደኋላ አትልም። በዚህ ሁኔታ ራሱ ማለት ነው። ሰላም ሰላም ቤተሰብ እንዴታችሁ? ደህና ናችሁ? ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዛሬ አንጀቴ ቅቤ ጠጥቷል። የምሬ ነው የምላችሁ። መጀመሪያ ደነፋ እኮ ደነፋ። ስታሸረግድ አልነበረም ወይ ለሩታ? ስሟን ራሱ ማንሳት አትችልም። አንተ ቆሻሻ ሰው ነህ አለው ማለት ነው። አቡሽ ቆሻሻ ራሱ አይገልጻቸውም። ቆሻሻ ራሱ እኔ እውነት ለመናገር እንደ ዘንድሮ ጠልቻቸው አላቅም። እንደ ዘንድሮ ጠልቻቸው አላቅም። ቆሻሻ ራሱ እኮ አይገልጻችሁም። ተዋረዱ። ማህበረሰቡም እያዋረዳችሁ ነው። ሲቀጥል ደግሞ ሌላኛውም ሰው እያዋረዳችሁ፣ ገና ዓለምን ያዋረዳችኋል። እናንተ ቅሌታሞች እውነት ነው ብላችሁ ትዋረዳላችሁ። ለማንኛውም ኖቤል ተመችተኸኛል። እንደው በያዝከውን እንትን ማለት ነው። ግን ያለበት አይመስለኝም። ግን ማርያምን ለምን አልክ አንተ ልጅ? ምልህ አታውቅም ነበረ ከዚህ በፊት እና መሀላው ለድራማ አትምልም አይደለ? ስለዚህ የእውነት ድፋቸው። እውነቴ ነው የምልህ የእውነት ማለት ነው። በተለይ ቀድመህ ያቺ ሴትዮ ብትደፋት እነዚህ አሸርጋጆች አሽቃባጮቹ ደግሞ እነዚህ ሴቶቹ የት እንደሚደርሱ እናያለን መጨረሻቸው ማለት ነው። እንግዲህ አብርሃም የጋሽ ታደሰ ልጅ እንግዲህ አሁን ምን እንደምትሆን እናያለን። ምክንያቱም አሁን ኖቤል መጥተዋል። ከዚህ በፊትም ሲያርበደብድህ ነበረ እኮ የሆነ ጊዜ እኮ ታስታውሳላችሁ ቤተሰብ። ዱላ እንትን ቤት ሊሰራበት የተቀመጠ እንጨት ነው መሰለኝ አብርሃም ብቻ ነው እናንተ ተሸክሞ የመጣው። የኔ እንደዛች ቀን ስቅ አላቅም። የዛ ቀን በሳቅ ፍርስ ነው ያልኩኝ ማለት ነው አዲስ አበባ ላይ ያለው ድራማ ሲሰሩ። ስለዚህ አሁን ኖቤል እውነት ለመናገር እኔ አላቅም። እኔ እውነት እየመሰለኝ ነው ማለት ነው። ምክንያቱም ከዚህ በፊት ቆሻሻ ነገር እንደዛች ሴትዮ ቆሻሽ ያለ የሆነ ዝቅጥ ያለ ስራ ሲሰራ አይቼው አላቅም ማለት ነው። ድራማ ላይ ይሳተፋል፣ እህቴን አትንኩብኝ ይላል እንጂ ሌላ ነገር ምንም ሲያደርግ አይቼ ሲምልም አይቼ አላቅም። ነገር ግን አሁን ላይ ማርያምን እደፋለሁ ብለው 3 ጊዜ 4 ጊዜ ማለ። አሁን እኮ እኔ ችግሬ ማለት ነው የማለን ሰው አምነዋለሁ። ያቺ ሴትዮ የፈለገ ብትምል የፈለገ ነገር ብትምል አላምናትም። እንዴ ባለፈው ማርያምን ብላ ምላ የለም ከሃዲ ናት፣ ሃይማኖት አልባ ናት። እሷ አውቃታለሁ። ምክንያቱም ሃይማኖት አልባ ባትሆን ኖሮ ምንድነው ባህል ያላት እንዴ? ልጇ እኮ ግብድዬ ልጅ እኮ ነው አስቀምጣ አሁን የምትንዘላዘለው። እንደ አብርሃም ራሱ ልጁ ነው ተብሎ ነበረ እኮ። በቃ አሁን አንደኛቸው ልጃችን ነው ብላችሁ አብራችሁ ኖሩ እናንተ ሰገጤ። እውነቴ ነው ብላችሁ እንደዛ ኖሩ ይሻላችኋል ማለት ነው። እና ያንን አክል ያልገደባት እቺ ሴትዮ በምንም ተአምር እንትን ልላት አልችልም። ለሃይማኖቷን ክብር የላትም፣ ለምንዋም ክብር የላትም። ክብር ባለኝ ነገር ነው የሚለው ቲክቶክ ገጿ ሄርሜላ ቢልም ክብር ባለኝ ነገር የሚል አይቻለሁ። ከታች ነው መሰለኝ ማለት ነው። የሆነ ሃይማኖት ንክክ ያለው ነገር ነው። አንቺ ሰገጤ መሀይም ምን ሃይማኖት አለሽና ነው? እንደው ሌላኛው ሰው ራሱ በሃይማኖቱ የሚኖሩ ሰዎች ራሱ ታሰድባለሽ። አሰዳቢ ቅሌታም። እንደው ኖቤል እንደው እኔ እውነት ለመናገር ቆሜ ነው ማጨበጨብልህ። ድፋቸው። ድፍት አድርገህ አፈር ቢልሱ ደስ ይለኛል። አብርሃም ደግሞ 2 እግሩና 2 እጁ ታስሮ መሬት አፈር ብታስልሱ ደስ ይለኛል ማለት ነው። ፈጣሪው ትዕግስቱን ስጠኝ። አዎ ዛሬ እኔን ራሱ ከመሳደብ ወደኋላ አትሉም። ቀጥሎ ደግሞ ሩታ ጨቅጫቃ አልፈልግም ብላለች፣ አብርሃምን አልፈልገውም ብላለች የምትሉ ልጆች አላችሁ ኮሜንት ስር። አልፈልግም ያለች አንቺስ ባልሽ ከሌላ ሰገጤ ስግጥ ካለች ከመሀይም ቤተሰብን ካሰደበች ሴትዮ ጋር ቢንዘላዘል ትፈልጊው ነበር እንዴ? አትፈልጊውም። እኔም አልፈልግም። ስለዚህ ሩታም አትፈልገውም። አለቀ።